ሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ኢብኑ አባስ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢላ አልአስማእ ነው። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙም። ውበቱ፣ አይነቱ፣ መዓዛው፣ ጥፍጥናው፣ ስያሜው ብቻ ነው የመጣው። የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ضاحከቱ ሙስተብሽራ ፊታቸው የሚያበራ ሳቅ የለበሰ ፊት የያዙ የመጀመሪያው ቅፍለት እሱ አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኛል ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወረይሃነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባህሩን ሙተሪድ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው ሌላኛው ከብር ነው የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ ወሰለም። አላህ በረቀቀው ጥበቡ ያሳምራል አስውቦ ዲዛይን ያደረጋት አሳምሮ የሰራት ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች ቀድ አፍለሐል ሙእሚኑን። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸዋል ጀነት ራሱ። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው ግዙፍ ዓለም የራሱ ወንዞች አሉት የራሱ ቤተ መንግስቶች አሉት የራሱ የሆኑ ድንኳኖች አሉት የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ኢዛ ረአይተሁም ይላል እነዚህ ኸዳሞችን ስታያቸው ሐሲብተሁም ይመስሉሃል ሉዕሉአን መንሱራ የተበተነ ሉል ነው የሚመስሉ። የጀነት ሰዎች ሁሙል ሙሉክ ዐለል አስረቲል በይዳ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ኢነ አስሓበል ጀነት ልየውም አላላ ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን ቢዚ ሁኖ አላላ ፋኪሁን እየተደሰቱ በምን ቢዚ ሆኑ ቃሉ ፊ ጀሪል አንሃር ወንዞችን እያፈሰሱ ወከትፊ ቲማር ፍሬዎችን እየቆረጡ እየተመገቡ ወዚያረቲል አንቢያ ወልአህሊ ወልአኽያር ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው በደስታ ላይ ነው የሚገለባበጡ። ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል። ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊድ ይሄን ውብ ዓለም ለዘላለም ግቡበት ይባላል። ያኔ ምእመናን አላህን ያመሰግናሉ። አልሐምዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህ ጸጋዎቿ የማይቋረጥ ምቾቶቿ የበዛ የተድላ የፌሽታ ሀገር። ፌሽታው ታዲያ በሚስቶችም ይደምቃል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት አላህ ሲገልጻት ሉዕሉኡም መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። እቺ የጀነት ሰዎች ባለቤት ነው። ሑሩል ዒን ውበቷን ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት ጠለዐት ዐላ አህሊል አርድ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር በጸዳሏ ትሞላው ነበር። ወለመላአት ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። ወነዘዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለ መቀናናት የለ ደስተኛ ነች በባሏ ሌላ ቦታ በመሄዱ። እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች። ኢና አንሸእናሁነ ኢንሻአን የሚለው አላህ እንደ አዲስ እናድሳቸዋለን
ዳዲስም ፈጥራቸዋለን ይላል። አስውቦ የዱንያ ሚስቱን የጀነት ሴቶች ንግስት አድርጎ ያስቀምጥለታል። የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ የፍጥረት ዓለሙን ጌታ አላህን ማየት፣ ለዓመታት የሰገዱለትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነብዩ አለይሂ ሰላም። ታዲያ ይህች ጀነት አጓጓቻቸው፣ ኢባዳ ላይ አጠነከረቻቸው፣ ስራ ላይ እንዲበረቱ አደረገቻቸው። አልሐምዱሊላህ ጀዐለ አልጀነተ አልፊርደውስ لعباده المؤمنين نزلا ويسرهم للأعمال الصالحة الموصلة إليها فلم يتخذوا سواها شغلا ويسر لهم طريق الموصلة إليها فسلكوا طريقها ذللا وكمل لهم البشرى بكونهم خالدين فيها لا يبغون عنها حولا. الحمد لله فاطر السماوات والأرض جاعل الملائكة رسلا أولي أجنحة مثنى وثلاث ورباع يزيد في الخلق ما يشاء. الحمد لله بعث الأنبياء والمرسلين لئلا يكون للناس حجة بعد الرسل. الحمد لله عرض الأمانة على السماوات والأرض والجبال فأبين وأشفقن منها إشفاقا ووجلا وحملها الإنسان إنه كان ظلوما جهولا. أشهد أن لا إله إلا الله ولي الصالحين جعل الجنة الفردوس لعباده المؤمنين نزلا وجعل النار مأوى لأعدائه. رباه فليكة تحلو الحياة مريرة وليكة ترضى والأنام غضاب. فليت الذي بيني وبينك عامر وبيني وبين العالمين خراب. فليت شرب من ودادك صافيا وشرب لماء الفرات سراب. إذا صح منك الود فالكل هين وكل الذي فوق التراب تراب. أشهد أن سيدنا وإمامنا وقرة أعيننا وقائدنا إلى الجنة محمدًا عبد الله ورسوله وخيرته من خلقه وأمينه على وحيه خير الأنبياء مقامًا وأحسن الأنبياء كلامًا لبنة تمامهم ومسك ختامهم. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. فهو الذي تم معناه وصورته ثم اصطفاه حبيبا بارئا نسم منزه عن شريك في محاسنه فجوهر الحسن فيه غير منقسم. دع ما ادعته النصارى في نبيهم واحكم بما شئت مدحا واحتكم وانصب إلى ذاته ما شئت من شرف وانصب إلى قدره ما شئت من عظم. فإن فضل رسول الله ليس له حد فيعرض عنه ناطق بفم. مولاي صل وسلم عليه دائما أبدا على حبيبك خير الخلق كلهم. معاشر المسلمين أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون تعلمون أن الدنيا دار ممر والآخرة دار مقر واللبيب من يأخذ من ممره لمقره. ومقر المؤمنين جنات عدن مفتحة لهم الأبواب. يومئذ المؤمنون مشغولون
في التقلب بالنعم في وجوههم نضرة النعيم يسقون من رحيق مختوم ختامه مسك يتقلبون في النعم يتقلبون في السرور والحبور أصحاب الجنة يومئذ في شغل فاكهون مشغولون بجري الأنهار وقطف الثمار وزيارة الأهل والأنبياء والأخيار والعناق حور الأبكار والنظر إلى الجبار هم في نعام مستمر وعطاء لا ينقطع خلود بلا موت بلا سقم ولا مرض لا تفنى شبابهم فهيا إلى جنات عدن فإنها منازلنا الأولى وفيها المخيم فهيا إلى روضاتها وخيامها وهيا إلى عيش ليس يسأم ود مؤمنان زاري يزقاوچ ሁሉ መቋጫ የሐሴት ሁሉ ማሳረጊያ የደስታ ሁሉ ማተሚያ ስለሆነችው የሙእሚኖች ናፍቆት ዓለም ጀነት ላይ ቆይታ እናደርጋለን። ጀነትን ቃላት ሊገልጿት አቅም ያነሳቸው አረፍተ ነገር ተደራጅተው የተሳናቸው ውብ ዓለም ግዙፍ ዓለም መቋረጫ የሌለው ዓለም ጸጋ የሞላበት ምድር ዓለም ጀና ዳሩል ሙተቂን የምእመናን ምድር ሙእሚኖች ያለቀሱላት ለሊት ተነስተው የለመኗት የስኬት ምድር የስኬት መቋጫ የደስታ ማሳረጊያ የፌሽታ ማተሚያ ጀነት አላህ ከጀነት ባሮች አላህ ያድርገን። እሷ ውስጥ በሽታ የለም፣ ህመም የለም፣ ሞት የለም። እሷ ውስጥ ሽንት ቤት መጸዳዳት የለም፣ ንፍጥ የለም፣ አክታ የለም። እሷ ውስጥ ጭንቀት የለም፣ ትካዜ የለም፣ ሐዘን የለም። ስሟም ዳሩ ሰላም ነው፣ የሰላም ምድር ብቻ ነች እሷ። እሷ ውስጥ ተንኮል የለም፣ ነገር የለም። እሷ ውስጥ ክፋት የለም። ደስታ፣ ፌሽታ፣ ስኬት፣ ድሎት፣ ሁሌም ሰርግ፣ ሁሌም ፌሽታ፣ ሁሌም የማይቋረጥ ደስታው የማይሰለች ውብ ዓለም ጀነት። እሷን ለመግለጽ ቃላት አልተገኘም። እሷን ለማብራራት አረፍተ ነገር ተደራጅተው አልሆነላቸው። አላህም በጥቅሉ አዕደቱ ለዒባዲየ الصالحين እኔ ለደጋግ ባሮቼ አዘጋጅቻለሁ ጀነትን ማላ ዓይኑን ረአት ዓይን አይተው ማታቀው ዓለም ወላ ኡዙኑን ሰሚዐት ጀነት ውስጥ የሚሰሙት ድምፅ ተሰምቶ የማይታወቅ ጆሮ አዳምጠው ማታቅ የፌሽታ ድምፅ ይሰማሉ። ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልቦና ውስጥ እንዲህ አይነት ዓለም አለ እንዴ? እንዲህ አይነት ምቾት አለ እንዴ ብለው እንኳን በልቦናቸው ብልጭ ብሎ ማያቅ አስበውት ማያቅ አልመውት ማያቁት ውብ ዓለም ለደጋግ ባሮች አዘጋጅቻለሁ ይላል አላህ። ስለ ጀነት ስናወራ ዱንያ ላይ የምናያቸውን ዕቃዎችን ብንጠቅስም ከጀነት ጋር ይገናኙ ስሙ ብቻ ነው እዚህ ላይ ያለው። እዛ ነው አብዱላህ ብኑ አባስ የነቢዩ ዓለይሂ ሰላቱ ወሰላም ያጎት ልጅ ለይሰ ፊል ጀነቲ ሸይኡን ሚማ ፊ ዱንያ ኢላ አልአስማእ ነው የሚል። ጀነት ውስጥ የተጠቀሰ ነገር ዱንያ ላይ ካገኘ ስምን ያገናኛቸው አይገናኙ። ውበቱ፣ አይነቱ፣ ማዕዛው፣ ጥፍጥናው፣ ስያሜው ብቻ ነው የመጣው። ስለዚህ ዱንያ እንደ መነጽር እያየን የጀነት ቆይታ እናደርጋለን። ወደ ጀነት የሚገቡ ሰዎች ከማ ፊ ሙስሊምን ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የመጀመሪያው ወደ ጀነት የሚገቡት ቅፍለቶች አላ ሱረቲ ቀመሪን ለይለተል በድር ሙሉ ጨረቃ በሆነበት ቀን ጨረቃ ክቡና ደምቃ በምትታየው ብርሃን ፊታቸው እንደዛ ያበራ የሚሄዱ ሰዎች አሉ። ወጁሁ የውመኢዝ ሙስፈራ ضاحكة مستبشرة ፊታቸው የሚያበራ ሳቅ የለበሰ ፊት ያዙ። የመጀመሪያው ቅፍለት እሱ ነው። ሁለተኛው ቅፍለት አላ ከውከብን ድርይን ፊ السماء إضاءة ከሰማይ መሃል ብልጭ ብሎ የምታየው የደመቀ ኮከብ አለ። በዛ ቅርጽ የሚመጣሉ ፊታቸው ያበራ።
እነሱም ይላሉ ነብዩ አለይሂ ሰላቱ ሰላም ሽንት ቤትን አይጠቀሙም ይላሉ። ጀነት ውስጥ ሽንት ቤት የለም። ንፍጥም የላቸው፣ አክታም የላቸው። ማበጠሪያቸው ከወርቅ ነው። ጭስ የሚያጨሱበት ገል የተለየ ነው። ጀነት ውስጥ እንቅልፍ የለም። እንቅልፍ ደስታን ይሻማልና ምግብ ይመገባሉ። በምን ይወጣል? ነብዩ አለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው። ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነብዩ አለይሂ ሰላቱ ወሰላም። የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ። እሷ አሳሰበቻቸው። ጊዜያዊ ፍላጎት ጊዜያዊ ስሜት ንጠት በላይ አለፉ። ብሩ አላቸው፣ መልኩ አላቸው፣ ዕውቀቱ አላቸው። ለሐራም ግን አላዋሉት። ዋናውን አገር ናፈቁ። ጊዜያዊን ደስታ ተጸየፉ። ለሷ ተዘጋጁላት። ዘካቸውን በአግባቡ አወጡ። ዝምድናን ቀጠሉ። የበደላቸውን አፉ አሉ። የጎረቤትን ሐቅ ጠበቁ። የሥራ ባልደረባን መብት ጠበቁ። የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት። ይችን ጀነት ከነቤተሰቦቻቸው ይገቡባታል። አላህ ከነዚህ ደጋግ ባሮች አላህ ያድርገን። ጀነት ነብዩ አለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል። አንድ ሰሃቦቹ ጋር ነበሩ። ኢብኑ ሒባን በተዘገበው አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወሪሃነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባህሩን ሙተረጅ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው። የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። አላህ በረቀቀው ጥበቡ ያሳምራት፣ አስውቦ ዲዛይን ያደረጋት፣ አሳምሮ የሰራት ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማትሰለቸው ዓለም። ጸጋ እኮ ይሰለቻል፣ የጀነት ጸጋ ይሰለች። እነ الذين آمنوا وعملوا الصالحات እነዛ ያመኑት መልካምን የሰሩት كانت لهم جنات الفردوس نزلا فردوس የሚባለው ዓለም የነሱ ማረፊያ ነው። خالدين فيها እሱም ውስጥ ይዘወትራሉ። لا يبغون عنها حولا ከሷ መለወጥን አይፈልጉም። ሞትን ሕይወትን የፈጠረ አላህ፣ ጨለማን ብርሃን የፈጠረ እሱ ነው። መደሰትን መሰልቸትን የፈጠረው እሱ ነው። እንዳትሰለች አደረጋት አላህ። ጸጋዋ የሚታደስ ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ፣ ይሄኛው ምግብ ለምን ደገማችሁን ይላሉ። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃ ተመሳሳይ ተሰጧቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከአርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው አርሹ ረህማን ከሱ ስር የሚመነጭ ብርሃን አላሉ ነብዩ አለይሂ ሰላቱ ወሰለም። ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት፣ ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ልብ ብላችኋል?
የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ